ጽዬ እኔ አንቺን ለማግኘት ምንም ነገር አደርጋለሁ። እንግዲያውስ አንድ ነገር እንድታደርግልኝ እፈልጋለሁ። እሺ ምንድን ነው እሱ? ሀናን ግደልልኝ። ኧረ በስመ አብ! እንዴ እየቀለድሽ ነው? ጽዬ በጭራሽ አልቀለድኩም። እኔ ሀናን እንድትገድልኝ እፈልጋለሁ። አቡዬ አባቴ በሚያውቁት ሁላችሁንም በጣም ነው የምወዳችሁ። እኛም እኮ እናውቃለን ድንብላል። መለያየት ካለብንም ተመራርቀን እንጂ ተረጋግመን መሆን የለበትም። እዚህ ምን ሆኖ ነው? ቆይ ቦታው ጠፍቶበት ይሆን እንዴ? ምንድነው ስልክ የማያነሳው? ይሄንም ማለት አንድ ነገር ነው። እኔ ምን አውቃለሁ ድንብላል። በህይወት ይኑር ይሙት እኔ መፎሴን ብቻ ነው ፈልገው። ምን ነው አመመህ እንዴ? ማለት አይ መፈወስ ስትል ጊዜ መቼም ያመመው ሰው ነው የሚፈወሰው ብዬ ነው። እንዴት እንደማስረዳሽ አላውቅም። ብቻ እዝራ እባክህ ምንም አትበለኝ። አሁን እንሂድ። እንደዚህ ሆነሽ እንዴት ነው ትቼሽ ሄደ? ኧረ ወገን ሊደፋት ነው እንዴ በዛ ድንጋይ? ረባስማ ምን እሺ ነው ሴት የላከው ሞት አይፈራም የሚባለው አሁን ነው። እውነት ነው አይደለ እንዴ ጋይስ? እንዴ ፍቅር የሚባለው ነገር ግን በምን አይነት መልኩ እንደምንስለው አያችሁ? ለካ ልክ ነው። ሴት የላከው ሞት አይፈራም የሚባለው ልክ ነው። ለሀና ያ ድንጋይ አይገባትም። እውነት ለነገሩ ያው እንትን ነው አይደለ? ኮብልስቶን ነው አይደለ? ይህ ምድር የሚባለው ጋይስ ብሎኬት ነው። ያን ያህል ጉዳት የሚያደርስባት አይመስለኝም። ይመታታል ወይስ አይመታትም? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። ዛሬ እውነታውን የምነግራችሁ ይሆናል። ከዛ በፊት ግን እንዴት ናችሁ? ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ማበን ኖላዊ ሪቪው እናደርጋለን። ግን በቀጣይ ክፍል ምን ሊፈጠር ይችላል? አንዳንድ ጉዳዮች ጀባ ምላችሁ ይሆን። ኖላዊ በትናንትናው ክፍል አሪፍ ነበረ። በተለይ ደግሞ ተምቹና ድንብላል ይመቻቸው። እኔ ያልኳችሁ ነገር ሆነ ተሳካ 100% እርግጠኛ መሆን ይችላችኋል አይደል? በትናንትናው ክፍል ገና ድንብላልና ተምቹ እንደተገናኙ ወይም ደግሞ ተምቹ እዛ ቤት ሄዶ ሀና ስትመጣ ኪችን ውስጥ ተደብቆ ነበር አይደለ? አግዢኝ ከዚህ ቤት አስወጪኝ ሲል ነበር አይደለ? የዛለት ነው በቃ እኔ ነገርኳችሁ ሁለቱ ፍቅረኛሞች ሲሆኑ ደስ ይለኛል ብዬ ያልኳችሁ። ከዛ በኋላ ደግሞ ስጦታ ይዞላት ወጣ አይደለ? በሌላ ጊዜ በቃ የዛኔ ነገርኳችሁ። የዛን ጊዜ ሪከመንድ ያደረግኳችሁ ጉዳይ ነው ዛሬ ላይ ደርሶ ያየን። እንግዲህ ያው ፍቅረኛሞች ወደ መሆኑ እየሄዱ ነው። እኔ እንደ እውነቱ ፍቅረኛሞች ቢሆኑ በጣም ደስ ይለኛል። ምክንያቱም በዛ በኩል ያሳየችው ነገር ጥሩ አይደለም። እርግብ ለተምቹ ያለችው ነገር ጥሩ አይደለም። በተለይ መጨረሻ አካባቢ የተለያዩ ጊዜ ላይ የተናገረችው ንግግር በጣም የሚያስጠላ ነው አይደለ ጋይስ? እና እሱ ነገሩ ስላለ ያንን ነገር ባትናገር እኔ ዛሬም ከርግብ ጋር ብትሆን ወይም ደግሞ ከርግብ ጋር ቢሆን ደስ ይለኝ ነበረ። ነገር ግን ከዛ ንግግር በኋላ በቃ እርግብ አስጠላችን እውነት ለመናገር እና ለወንድ ልጅ ያላት ንቀት ምናምን በጣም ያስጠላል። ብቻ ሁለቱ ተመችቶኛል። የመጨረሻ ማለት ነው። ምርጥ ጥን አረደ ጋይስ። አይጨበጨበልኝም ጋይስ። ቶሎ ብላችሁ ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ ይቻላል። በዚሁ አጋጣሚ ማለት ነው ወደ ዋናው ጉዳይ ሀና ከኋላ ጥቃት ሊደርስባት ነው። ይህን ነገር ከዚህ በፊት ተናግሬያለሁ። ምክንያቱም ሀና የእሱን ፍቅር ስትቀበል ትምህርት ቤት ላይ ዝም የሚል ነገር የለም ብያችኋለሁ። ዝም የሚል ነገር የለም ማለት ነው ታውቃላችሁ። የምታፈቅረው ልጅ እንዳለች ታውቃላችሁ። ስለዚህ እሷ ዝም ብላ አርፋ የምትቀመጠው ነገር አይደለም፣ የሆነ ነገር ታደርጋለች። ስለዚህ እዛ ጋር ሰፋ የሚል ነገር አለ ብያችኋለሁ። በዚሁ አጋጣሚ ያው ድራማው እየረዘመ ይሄዳል ብዬ ሁላ ነግሬያችኋለሁ። ትምህርት ቤት ጋር የሚፈጠር ነገር አለ። ከዚህ በፊት ትዝ ይላችሁ እንደሆነ ትምህርት ቤቱ በምናብ ብቻ ነው ያለው። ትምህርት ቤት ሄድን ምናምን ነበረ። ከዛ ትምህርት ቤቱ መጣ። ስለዚህ ይሄ ድራማ ገና ሌላ ሂስትሪ እየተጨመረለት ወደፊት እንዲጓዝ ያደርጉታል ብዬ ተናግሬያለሁ። ሀናና አሴርም እንደዚህ በቀላሉ አንድ ላይ አይሆኑም ብያችኋለሁ። ብዙ ነገር ተናግሬያለሁ። አሴር ወደ ድሮ ህይወቱ ይመለሳል ብያችኋለሁ። ይሄ ሁሉ ከመፈጠሩ በፊት ሪከመንድ እያደረግኳችሁ ነበር የቆየሁት። ምናልባት በዚህኛው ቻናል አሁን በቅርቡ ነው የመጣሁት። በሌሎቹ ቻናል ላይ ነበረ ሪከመንድ ሳደርጋችሁ የነበረው። አሁንም እንግዲህ ጊዜው ደርሶ ያንን ነገር አየን አይደለ ጋይስ?
ነገም እነግራችኋለሁ። ከነገ ወዲያ የሚመጣውን ነገር ታዩታላችሁ፣ ታረጋግጣላችሁ። ለማንኛውም ሀና ይመታታል ወይስ አይመታትም? ምን ታስባላችሁ? እኔ እርግጠኛ ሆኜ የምነግራችሁ ነገር ልጁ ሀና ላይ ጥቃት ያደርሳል ብዬ አስባለሁ። ለምን እንደሆነ ታውቃላችሁ? ድራማው በጣም ተወዳጅ ተናፋቂ ምናምን ሆኖ እየቀጠለ ነው አይደለ? ስለዚህ ይህንን ድራማ ማስረዘም ነው አላማቸው። ገብቷችኋል አይደለ? እድሜ መስጠት ነው አላማቸው። ስለዚህ ሀና ተመታ፣ ገብቷችኋል አይደለ? ከኋላ ትመታለች፣ ሐኪም ቤት ትገባለች። ከዛ በኋላ የድሮ ትውስቷ ይመለሳል። ገባችሁ አይደለ? ያጣችሁ ትውስቷ ነበረ በልጅነቷ ትዝ ይላችሁ እንደሆነ እሱ ትውስቷን መልሳ ታገኛለች ማለት ነው። አሁንም እንደዛ አይነት ነገር ነው የሚሆነው። 100% እርግጠኛ ሆኜ ነው ይህንን ነገር የምነግራችሁ። አገኛችሁ አይደለ? ይህንን ነገር የምነግራችሁ እኔ 100% እርግጠኛ ሆኜ ነው። ምናልባት ያን ያህል ድራማውን ማስረዘምና ማንዛዛት ካልፈለጉ አሴር እዛ ቦታ ላይ ይገኛል። አሴር እዛ ቦታ ላይ ይገኛል። አሁን ደግሞ የምነግራችሁ እሱ ነው። አሴር እዛ ቦታ ላይ ይገኛል። አሴር ያድናታል የሚል ሀሳብ ነው ያለኝ። ካልሆነ ግን 100% የምነግራችሁ አሁን ያልኳችሁ ነገር ነው ማለት ነው የሚሆነው። ወይም ደግሞ አሁን የነገርኳችሁ ጉዳይ ነው ማለት ነው። ሀና ትመታለች፣ ሐኪም ቤት ትገባለች፣ ከዛ ወደ ትውስቷ ትመለሳለች። ወይም ደግሞ ድሮ ያጣችውን ነገር መልሳ ታገኛለች ማለት ነው። ገብቷችኋል? ከሆነ ጊዜ በኋላ ያለውን ነገር አጣለች አይደለም እና ያንን ነገር ማስታወስ ትጀምራለች ማለት ነው። ስለዚህ እንደነዚህ አይነት ነገሮች ሊፈጠሩ ይችላሉ እያልኳችሁ ነው። እናንተ ምን አስባችሁ ነው? በቀጣይ ክፍል ሀና ትመታለች ወይስ አትመታ? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እሺ ወደ እዝራ ልምጣ። እዝራ ደግሞ ቀጥሏል ጨዋታውን። በኮሜንት በቴክስት ነው ይባላል ጋይስ። ያው እንግዲህ ሰው የሚመልሰው ነው የሚያወራው። እኔ ብዙ ጊዜ ኮሜንት ላይ ነኝ እንጂ ቴክስት ላይ የለሁበትም። ገብቷችኋል አይደለ? ከስራ ጋር ይመችል። ኮሜንቱ ራሱ በግድ ነው ግዴታ ስለሆነብኝ እንጂ ከስራ ጋር ይመችል። ጊዜ ይፈጃል። ቀላል መስሏችኋል አሁን ኮሜንት መመለስ? እናንተ እንደዚህ ዝም ብላችሁ ስታስቡና ቴክስት ላይ ጀምረዋል። ቴክስት ጀምረዋል፣ እየተጻጻፉ ነው። አንድ ሁለት። አስቱ ግን ይመቻት ያራዳለች። ጠፋች ስል ነበር መጣች። እሷ ይመቻት። እኔ በጣም ተመችታኛለች። አስቱ የገባት ሙድ ያላት የአራድዬ ልጅ ነች፣ የጨርቆስ ልጅ። በቃ የምሬን ነው ብላችሁ እና ተጻጻፉ። አይ ጥሩ ነው ይጻጻፉ። መጨረሻቸው አብሮ ለማይሆን ነገር መልፋታቸው እኔ ትንሽ ከበደኝ ማለት ነው። በቃ ጥራ አለኝ። የምሬን ነው። አንዳንዴ የማይሆን ነገር ላይ ጊዜ እናጠፋለን። ያ ነገር ነው ትዝ እንግዲህ እኔ አሁን እንደነዚህ አይነት ነገሮችን ሳይ የማይሆን ነገር ላይ ጊዜ እያጠፋው እንደሆነ ነው የሚሰማኝ እና ትንሽ አስቸጋሪ ነው እንደነዚህ አይነት ነገሮች። እኔ ግን አሁን ማለት ነው የምሬን ነው የምላችሁ እንደው ፍቅረኛ ማለትን እንዴት ነው መሆኑ ብዬ ራሱ ሀሳብ ሆኖብኛል። ከስራ ጋር በጣም አይመቸኝም። ብዙ ቦታ ለምሰራው ጊዜ የለኝም። ሌሊትም ስራ ላይ ነኝ፣ ማታም ስራ ላይ ነኝ፣ የእንቅልፍ ሰዓት ላይም ስራ ላይ ነኝ፣ ጠዋት ስራ ላይ ነኝ፣ ቀን ስራ ላይ ነኝ። ምንም የእረፍት ታይም የለኝም እና ብዙ ሰዎች እንትን ይሉኛል። በቃ ማለት ኮሜንት ያደርጋሉ፣ ቴሌግራም ላይ የሆነ አንዳንድ ጥያቄዎች ይጠይቃሉ፣ አንዳንድ ሀሳቦችን ያመጡልኛል። ገብቼ አላይም፣ አልመልስም ምናምን። ንቀት ይመስላቸዋል። እንዴት ብትነቀን ነው ምናምን ብዙ አይነት ነገር ይባላል። ነገር ግን እኔ የለውም ጊዜ የለኝም፣ ብዙ ነገር ላይ ነኝ። ይሄ ራሱ እንደዚህም ሆኜ ራሱ ብዙ ያልሰራኋቸው የተቀመጡ መዓት ስራዎች አሉብኝ ማለት ነው። አሁን በዚህ ሁኔታ ላይ ፍቅረኛ በጨምር አስቡት እንግዲህ፣ ጓደኛ ብትኖረኝ አስቡ። ቴክስት ጽፋለኝ የምመልሰው ከ3 ቀን በኋላ ነው። ዝም ብዬ አንዳንዴ ቁጭ ብላችሁ የሆነ የምታስቡት ሀሳብ አለ። አሁን በእንደዚህ ቦታውን አጠርጉበት ጊዜ ውስጥ ፍቅረኛ ብትኖረኝ በቃ የምሬ ነው ላችሁ ትታይ ነው ምትሄዱ። ቼክ እኮ አላረጋትም እኔ። ቼክ ላለማድረግ አስቤ አይደለም፣ አላስባትም ማለት አይደለም። ግን ከስራ ጋር ሄድም እንደዚህ አይነት ነገር ከስራ ጋር ሄድ ማለት ነው 30 ደቂቃ ሙሉ ቁጭ ብዬ ከእሷ ጋር ቴክስት አላደርግም። እውነት ለመናገር 30 ደቂቃ ሙሉ ቁጭ ብዬ ከእሷ ጋር ስልክ ማውራት ይከብደኛል። እንደው በሳምንት አንዴ ላደርገው ይችላል ይሄንን ነገር። ከዛ ውጭ በየቀኑ ዴይሊ ማታ እየተደዋወሉ ዴይሊ ማታ ላይ ተኝቶ ቴክስት ምናምን ረብስም አይሆንም። የሚያመልጠኝን እኔ ነኝ የማውቀው። እና ይህን ነገር ሳስብ የትኛዋ ሴት ነች፣ ምን አይነት ሴት ነች እኔ የምትረዳኝ ብዬ አስባለሁ። እና ትዝ ይላችሁ ይሆን ከዚህ በፊት ኢትዮጵያ ላይ ቬሪፊኬሽን ኮድ አልክሎ ነበር ዩቲዩብ እና ስልክ ጠይቂያችሁ ነበርና ስልክ ከሰጣችሁኝ
ልጆች ውስጥ እያወራን ልጆች አለን። ማውራት ብቻ ሳይሆን ከዚህ በፊትም ተናግሬያለሁ። ብዙ ዕቃ ይዛ መታለች ምናምን እና ከእሷ ጋር እንኳን ስናወራ እንደዚህ በሪሌሽንሺፕ ጉዳይ ማን ይቻትን የምታገባ ነች። ሴት ልጅ የሚንከባከባት፣ ሰዓት የሚሰጣት፣ ጊዜ የሚሰጣት፣ ብዙ ነገር የሚያደርግላት ትፈልጋለች። አንተ ቼክ አታደርግም። ማናት አንተ የምታገባ ምናምን ብላ ሀሳብ ሰጠችኝ እሷ ራሱ እና እኔ ራሱ ዝም ሳስበው እንደዛ ነው። ምክንያቱም በቃ ስራ ላይ ነው ረጅም ጊዜ የማሳልፈው። ረጅም ጊዜ የእንቅልፍ ጊዜ እንኳን በጣም አጭር ነገር ብዙ ጊዜ 3 ሰዓት ብቻ እንቅልፍ ወስዶ በእንቅልፍ የማሳልፈው 3 ሰዓት በዛ ከተባለ 4 ሰዓት ከዛ አላልፍም። የምሬን ነው ብላችሁ እና ዝም ብዬ ሳስበው ከባድ ነው የሚሆነው። ለእኔ ቀላል ነው። ምክንያቱም እኔ ስራ ላይ ስለሆነ ማሳልፈው አይደብረኝም፣ አይጨነቅም። በስራ ተወጣጥሬ ስለሆነ እንትን የምለው አይምሮዬ ሌላ ነገር አያስብም። ስራ ላይ ነው ፎከስ የሚያደርገው። ከዛ ስተኛ ደግሞ እነሱን ቁልፍ ነው የምተኛው። ምን ብዬ ነው ማንንም አልሰማም፣ ፈሴን አልሰማም። ጋይ እሷ ደግሞ አስቡት እንግዲህ ብቻ ከባድ ነው። ሪሌሽንሽፕ ከባድ ነው። ማግባት ሳስብ ብቻ ፈልጌ ማግባት ነው እንጂ አያዋጣም ብዬ ወሰንኩ። አሁን ከባድ ነው። ብቻ እንደውም እንደ ድሮ ሰዎች ነው ማገባው። እንትናን ወድቻለሁ ሽማግሌ ላኩ ምናምን ብዬ ቤተሰብ ጋር ሽማግሌ ለካ መልሰህ አምጥተህ ማስገባት የምን ካፌ ለካፌ የምን ፓርክ ለፓርክ የምን እንትና ሱሉልታ ምናምን እያሉ ቫኬሽን ኧረ የለም። ወይኔ ዛሬ ዋልኛውም ለጨዋታው ድብቀት ነው። ግን ወደፊት ያው ነገሮች ይስተካከላሉ። ምክንያቱም ሁሌም እንደዚህ አልቀጥልም። ለአሁኑ ግን ጊዜን በስራ ማጥፋትና ጊዜን በስራ ላይ ማሳለፍ ትክክል ነው ብዬ አስባለሁ። ምክንያቱም ወጣ ብል ብዙ ነገር አለ ጋይስ፣ ወጣ ብል ብዙ ነገር ቦታቸው ያለ። አሁን ለምሳሌ ከቤት በወጣና አንድ ቀን ውሎዬን ውጭ ባደርገው የማወጣው ወጪውን አስቡት። ሌላውን ተውት፣ የማጠፋው ጊዜ መልሼ የማላገኘው ጊዜ ገብቷቸዋል አይደለ? ከዛ በኋላ የማይሆኑ አልባሌ ቦታዎች ላይም ልገኝ ይችላሉ። ቢኮዝ ኦፍ ጓደኛ ምናምን ገብቷቸዋል። የቤት መዋሌና ስራ መስራቴ ለኔ መልካሙ በዚህ ሰዓት ባይ። ለማንኛውም ሌላ ነገር አወራሁባችሁ ድራማውን ትቼ ያው ይጠቅማችኋል ብዬ አስባለሁ። አንዳንዴ ማለት ይህ የህይወትን ማጋራት ወይም ደግሞ ያሳለፍነውን ህይወት ማጋራት መልካም ነው ብዬ አስባለሁ እና እናንተም ያው ኮሜንት ሀሳብ ላይ ስታስቀምጡልኝ ይባላል ጋይስ። አማርኛ ችግር አለ፣ በአማርኛ እንዳትመጡብኝ። ሀሳባችሁን ኮሜንት ላይ ስታስቀምጡልኝ ብዙ ነገር እማርበታለሁ፣ ብዙ ነገር እጠቀምበታለሁ። ወደኋላ መለስ ብዬ እንዳይነ ያደርገኛል እና ለዛም ነው እንደዚህ ላይፌን መሆናችሁ። እስኪ እናንተስ ምን ታስባላችሁ? አሁን እያደረግኩት ያለሁት ነገር ትክክል ነው ወይስ ትክክል አይደለም? ስለኔ በቃ አሁን ስለኔ ነው ጋይስ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደብዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ነገ በኖላዊ እንገናኛለን። ኖላዊ ነገ የለም። እኔም ሪቪው አልለቅም፣ ድራማውም አይለቅቅም። ሰኞ ነው የምንገናኘው። ኖላዊ ነገ በኑሃሚን እንገናኛለን እያልኳችሁ ነው። መልካም ጊዜ። ፒስ። አሁን ነገር ተበላሸ ማለት ተበላሸ ነው። በቀጣይ ክፍል ሁሉም አሴር ላይ ይፈርዱ ይሆን ወይስ ደግሞ ሀና ላይ ይፈርዱ ይሆን? ምን ታስባላችሁ? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ ጋይስ። እንዴት ነው የምታዩት? ኖላዊ ሀና ላይ ፍጥጥ ብሏል። ሀና እውነቱን እየጠበቀ ነው። ኖላዊ በቀጣይ ክፍል ሀናን ዝም ብሏት የሚያልፍ አይነት ነገር አለ። አስተያየቱ እንደዛ ነው። እሷም ደግሞ አንገቷን ስደፋ ነበር። አፍራለች ባደረገችው ነገር ግን ያደረገችውስ ነገር የሚያሳፍር ነገር ነው። ይህንን እውነታ አቶ ኖላዊ ሲሰማ ምን የሚል ይሆናል? አሲርን እንዴት ያየው ይሆናል? አሲርን እንደ ድሮ ይቀበለው ይሆን? ወይም ደግሞ እንደ ልጅ ያየው ይሆን? እንደ አባት ይቀበለው ይሆን? ወይስ ደግሞ ሀናን ከአሲር በላይ አስበልጦ አሻፈረኝ፣ እንዴት ልጄን ደፈርክ፣ ይሄ ከመድፈር አይተናነስም ብሎ አሲር ላይ ይቀየር ይሆን? ምን ትላላችሁ? ዛሬ አንዳንድ ጉዳዮችን እነግራችኋለሁ። ከዛ በፊት ግን የእናንተን ሀሳብ ኮሜንት ላይ ማየት እፈልጋለሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ ማብረን ኖላዊ ሪቪው እናደርጋለን። እንዲሁ በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል እኔ እንደጠበቅኩት አላገኘሁትም። በእውነቱ ለምን እንደዚህ እንዳልኳችሁ ልንገራችሁ። እንደጠበቅኩት አላገኘሁትም ማለት የትናንትናው ክፍል በጣም አሳዛኝ ክፍል ነበር መሆን የነበረበት።
ለምሳሌ አሴር ከእሷ ጋር ያሳለፈውን ትውስታ እያዩ ሁለቱ ብቻ ለብቻ ሲብሰለሰሉ፣ ሀናም እንደዛው ከእሱ ጋር የነበራትን ነገር እያየች ስትብሰለሰል ምናምን አይነት ነገር ብናይ አሪፍ ነበረ። እንደገና ደግሞ ካቆምበት አይደለም የጀመረው። እሱ ነገሩ ትንሽ ቅር ብሎኛል። ማለት ሀና ከቤት ስትወጣ በጣም ተበሳጭታ ነበረ። እንደገና ደግሞ ምንም አይነት እንትን አላደረገችም ነበር፣ ወይም ደግሞ ምንም አይነት ቦርሳ አልያዘችም ነበር እና ባዶ እጇን ነበር የወጣችው። እሱ ነገር ትንሽ ቅር ብሎኛል። እዛው መንገድ ላይ ምናምን አግኝታ ትቷት ቢሄድ ምናምን አሪፍ ነበር። ቁጭ ብሎ በሚያጨስበት ቦታ ሌላ ታይም ላይ ገብቶታ በቀጣይኛው ወይም ደግሞ ሁለተኛው ጊዜ እሱን ስታገኘው እንደዛ አይነት ነገር ቢፈጠር አሪፍ ነው ብዬ አስባለሁ። ትንሽ እሱ ነገር ላይ ቅር ብሎኛል። ከዛ ውጭ ደግሞ ይሄ ሀና ዝም ብላ ማልቀስ አልነበረበት። ገብቷቸዋል። ዝም ብላ በቃ ለብሶ ብቻ ነበረ ሲታይ የነበረው። ትውስታ ቢኖረው ገብቷቸዋል አይደለ? ትውስታ ቢኖረው እሱን ነገር ብናይ በደንብ ሳቢ ይሆናል። በደንብ የሚያሳዝን ፊሊንግ እኛ ጋር ይኖረው ነበር አይደለ ጋይዝ? ለምሳሌ አሴር ጋር ስትሄዱ የተሻለ ነበረ። አሴር ጋር ቢያንስ የሚጠጣው ነገር አለ፣ የሚያጨሰው ነገር አለ። ያ ነገር ስላለ ቢያንስ እንትን ይላል። ገብቷቸዋል አይደለ? ያለበት ሁኔታ መረዳት እንችላለን። ሀና ጋር ግን ያለው ነገር ምንድን ያስለቀሳት የሚለውን ነገር ለመረዳት አልቻለም። ገብቷቸዋል። የሆነ እሱን ወይ የመውደድ ነገር ወይ ደግሞ እሱን የምትጠላበትን ነገር ብታስብ ገብቷቸዋል። ያን እያብሰለሰለች ቢሆን ኖሮ አሪፍ ይሆናል ብዬ አስባለሁ። እኔ እንደዛ አይነት ነገር ነበር የጠበቁት እና ያ ነገር ትንሽ ጎሏል። ምናልባት በሚመጡት ክፍሎች ላይ እንደዛ አይነት ነገር እናያለን። ያው ሀና አሁንም ሀሴርን አላሰበችውም። ሀሴር ሳይሆን አሴር የአማርኛ ችግር አለ። በሺ ነው እኔ ጋር በሺ ነው። እሱን አላሰበችው ማለት ይሄ በፍቅር አይን አላየችው። ገብቷችኋል አይደለ? ልቧ አሴር ጋር አይደለም ያለው። ይህ ሁሉ ነገር ተፈጥሮ አሁንም ልቧ ያለው እዝራ ጋር ነው፣ ክራር መቺው ጋር ነው። ለዛ ነው ትውስታው የሌለው የሚለው እናልፈዋለን። ወደፊት ያው በደንብ ታስታውሷለች፣ በደንብ ታስቧለች ብዬ አስባለሁ። እኔ ከዚህ በፊት ብያቸዋለሁ በትናንትናው ሪቪው አይደለም፣ አሁን በትናንትናው ሪቪው ነግሬያቸዋለሁ። አሴር ልቡ ይሰበርና ከነሱ የሚርቅበት ጊዜ ቅርብ ነው ብያቸዋለሁ። ከነሱ ህይወት የሚወጣበት ጊዜ ቅርብ ነው። አሁን ቤት ሄዶ የሚያራል ምናምን፣ አሁን ከዛ አካባቢ ጭራሽ ይጠፋል። አሴር አለመኖሩ ሀናን በጣም ይጎዳታል ብያቸዋለሁ። ምክንያቱም በእያንዳንዱ ሰከንድ አሴር ነበር አይደል የሚገኘው። አንድ ስልክ ጥሪ ላይ አሴር ይገኛል። ገብቷችኋል አይደለ? የሆነ ነገር ስትፈልግ አሴር ይገኛል። ለአባቷ የሆነ ነገር ስትፈልግ አሴር ይገኛል። አሴር ሀና ጠርታት እምቢ ብሎ አያውቅም። ባይሆን አይመቸኝም ብሎ አያውቅም። አይመቸኝም ግን እመጣለሁ። ገብቷችኋል አይደለ? አይመቸኝም ግን ሁሉን ትቼ እመጣለሁ። ሮጦ ነው የሚሄደው። አሁን ግን ከእዝራ ይሄንን ነገር እንዳጠብቁ ጋይዝ፣ ከእዝራ ይሄንን ነገር እንዳጠብቁ። አባቴ ጋር የሆነ ነገር ስራ አለብኝ፣ አባቴ ጋር የሆነ ነገር አለብኝ፣ ነገ እንገናኛለን ምናምን። ይቺ አሁን ጅማሬ ስለሆነች ነው። እዝራ የሆነ የሚጨበጥ አይነት ሰው አይደለም። ገብቷችኋል አይደለ? የዛኔ ልቧ ይከፈታል። አሴር ነበር የኔ የሚል ነገር ይመጣል እንጂ አሁን በአንዴ ወደ ይታረቃሉ ምናምን የሚል ሀሳብ የለኝም። እኔ እንደ እውነታውን ሲሰቡ ሁሉም የሚፈርዱት አሴር ላይ ነው የሚሆኑ። ገብቷችኋል አይደለ? ምክንያቱም አሴር ምንም የለውም፣ የጎዳና ልጅ ነው፣ ምንም የለው፣ ደሃ ነው፣ ውጭ ነው የሚያረው። ገብቷችኋል አይደለ? ለዚህ ያደረስን እኛ ነን ነው ትረዱኛላችሁ ብዬ አስባለሁ። ማናቸውም ይቀበሉታል ብዬ አላስብም። አሴርን ምናልባት ምናሴ ምናልባት ይህንን ነገር ከተቀበለ፣ እንዲሁም ደግሞ አቶ ኖላዊ ይህንን ነገር ከተቀበለ እንጂ ሌሎቹ ይቀበላሉ ብዬ አላስብም። ሰላም ገና ድሮን የጀመረችው ገብቷቸዋል አይደለ? መስፍኔም የሆነ ነገር ብሏል። ገብቷቸዋል። የሆነ ነገር ሳይኖራቸው አይቀርም እና ነገር ሳይበላሽ ቶሎ ብሏል። ይሄ ማለት ነው ከእሱ ጋር ማንም ሰው እንዲሆን አይፈልግም። በቃ ገብቷቸዋል አይደለ? ከደሃ ጋር ከጎዳና ከሚያዝ ሰው ጋር ማንም ሰው ልጁ ፍቅረኛ እንድትሆን አይፈልግም። ያን ነገር ነው የምናየው አሁን ወደፊት። እንደዛ አይነት ቻሌንጆችን ነው የምናየው። እንዳልኳችሁ አቶ ኖላዊ ሊበሳጭ ይችላል በሰማማ ታይም፣ ወይም ደግሞ አሴር ደፈርከኝ፣ ቅድም እንዳልኳችሁ በቃ አሴር በጣም ይሄ ከመደፋፈር የተነሳ ምናምን አይነት ነገር ይሄ አላል፣ እንደዛ አይነት ነገር አሴር ሊናገረው ይችላል። ነገር ግን ዘላቂ የሆነ ነገር አይናገርም አቶ ኖላዊ። በልጁ ጉዳይ ስለሆነ ሊበሳጭ ይችላል። ገብተዋል። ሀናን ሊያስቀድም ይችላል። አሴርም ተናግሯል። ከኔ በላይ እሷን የምታስቀድም ብሏል። እኔ በነገር እኔን አትቀበለኝ፣ እኔ ላይ ነው የምትፈርደው ብሏል። እና አሁን ያንን ነገር የምናይበት ጊዜ ነው የሚመጡት ቀጣይ ክፍሎች እና ሁሉም አሴር ላይ ነው የሚፈርዱት ብዬ አስባለሁ። ከዛ ውጭ ደግሞ ተምቹ ትላንት አልነበረችም። ተምቹና አሴር ቢገናኙ በጣም ደስ ይለኛል። ነገር ግን የሚገናኙ አይመስለኝም በዚህ አይነት ሁኔታ። እንግዲህ ያው ወደፊት የምናየው ይሆናል። እናንተ ምን ታስባላችሁ? እስኪ በሁለቱ ዙሪያ ምን ታስባላችሁ ጋይስ? እንዴት እያያችሁት ነው? እንዴት ታስባላችሁ?
ወይስ እንደዚህ በቀላሉ የሚታረቁ ይመስላችኋል? እንዴት ነው የምታዩት ጋይስ ይሄን ነገር? ከዚህ ውጭ በትናንትናው ክፍል ለየት ያለው ነገር የድንብላል ጉዳይ ነው። ድንብላል በቃ ቤቱን ረበሸችው፣ በጠበጠችው። አሁን ግን ተመቹኝ። ለመስፍን ያመጡት ሀሳብ ተመቹኝ። በቃ ተምቹ ጋር ሊደርሱ ነው። ተምቹን ሊያሳስኑትም ይችላሉ። እኔ አላምናቸውም። የምሬ ነው። እኔ ይሄ ገንዘብ ያለውን ሰው አላምንም። እውነት ለመናገር አትፍረዱብኝ። በቃ እኔ ገንዘብ ያለው ሰው ማለት ነው አላምንም። ሁሌም የራሱን ጥቅም ያስቀድማል። ሁሉንም ማለት አይደለም። እኔ ብዙዎችን አይቻለሁ። በስራ አጋጣሚ ማለት ሰዎችን አይቻለሁ። በጣም ሀብታም አግኝቻለሁ። ሀብታም የተባሉ ጋይስ አብዛኞቹ ቋጣሪ ናቸው። የምሬ ነው። አብዛኞቹ በሚባል ደረጃ ቋጣሪ ናቸው ማለት ነው። ብር አላችሁ ግን አይሰጡም። የምሬ ነው። ብር አላችሁ ግን አይሰጡም። መካከለኛ ኑሮ የሚኖር ሰው ነው ብር እንደፈለገ የሚሰጥ። እኔ በስራ አጋጣሚ በጣም ብዙዎችን አይቻለሁ። አዎ ያለ ምክንያት ብር ማውጣት የለባቸው ምናምን። ኧረ እባክህ ማን ያለው? እሱ ያለ ምክንያት ነው እንደሚያወጣው ጋይዝ። ምን ሆናችሁ ነው? የምሬ ነው። እኔ የራሴ ትንሽ ድርጅት ነበረች እና ክፈል አልከፍልም በቃ ክርክር በቃ ተውት። እንደ ሀብታም የሚከራከር የለም። መካከለኛ ኑሮ የሚኖር ኖርማል ኑሮ የሚኖር ሰው ማለት ነው ጋይዝ። ይህን ያስትለው እሺ አመሰግናለሁ ብሎ ባርኮ ምናምን እጅ ስሙ ምናምን በቃ ደስ ይላሉ እነሱ። የምሬ ነው። ሀብታም ግን ረብስ ጠንያም አይደለ እንደ ጋይዝ። ስሙ ነው ሀብታም፣ መኪናው ነው ሀብታም እንጂ ሰውየው አይደማውም። ጠንያም ናቸው። የምሬ ነው። ይሄ በቃ የራሳቸውን የሆነ ነገር ያስቀድማሉ። ሁሌም የራሳቸውን የሆነ ነገር ያስቀድማሉ። ይህንን እምላችሁ እኔ ስላየሁት በህይወቴ ገንዘብ ስለሰጡኝና ስላልሰጡኝ ብቻ ሳይሆን ሁሌ የራሳቸውን ቅድሚያ ማድረግ የሚፈልጉት እንጂ ስለአንተ ህይወት አይመለከታቸውም። ስለአንተ ጉዳይ፣ ስለአንተ ስራ አይመለከታቸውም። በቃ ሁሌ የራሳቸው ነው። ገብቷቸው አይደለ? የሆነ ስራ እንኳን እንትን ስትላቸው በቃ የራሳቸው ስራ እንዳይበላሽ እንጂ የአንተ ስራ ተበላሽ አልተበላሽ የአንተ ነገር ዴንታ የሚላቸው። ገብቷቸው አይደለ? በእርግጥ እነ መስፍኔ ቤት ያለው ቤተሰብ እንደዛ አይነት አይደለም። ነገር ግን በእንደዚህ አይነት ቦታ ደግሞ ስታስቡ ማንም ሰው አይፈልግም ከእንደ ተምቹ አይነት ጋር ከእንደ አሴር አይነት ሰው ጋር ሪሌሽንሽፕ እንዲጀምር ልጆቻቸው አይፈልግም። ማንም አይፈልግም። የምሬ ነው። ትፈልጋላችሁ? እናንተ ትፈልጋላችሁ? የአንተ ልጅ ብትሆን ትፈልጋላችሁ? አትፈልጉም። እውነቱን ልንገራችሁ። ምክንያቱም ራሱን አልቻለም፣ ስራ የለውም፣ መንገድ ዳር ነበር ያደገው፣ ሌባ ነበረ ምናምን አገኛችሁ፣ አልተማረም። ከባድ ነው የሚሆነው ለሱ። ግን እውነታው እሱ ነው የእሷ ፍቅረኛ። በቃ ልክ እንደ ተምቹ የሚያስብላትና እንደ ተምቹ ከእሷ ጎን የሚሆን ማንም የለም እያልኳቸው ያለው። ትክክለኛ ፍቅር ሲጀመር ገንዘብ አይጠይቅም፣ እውቀት አይጠይቅም፣ ችሎታ አይጠይቅም፣ ምንም አይጠይቅም። አገኝ አላገኝ፣ ጎዳና አደጋ ሀብታም አደጋ ምናምን አይልም። ፍቅር ነው በቃ ጋይስ። ፍቅር ይሄ እውነት የሆነ ጉዳይ ነው። ህይወት ያለው ጉዳይ ነው ጋይስ። ሲሆን ከቁስ ጋር እንትን የምታደርጉት ነገር አይደለም። ከቁስ ጋር ከሆነማ ፍቅራችሁ ከቁሱ ጋር ነው እንጂ ወይም ከሰውየው ካለበት ደረጃ ገብቷችሁ አይደለ? ኮምፎርት ዞኑን ነው እናንተ የወደዳችሁት እንጂ ልጁን አይደለም። ስለዚህ ፍቅር የያዛችሁ ከሰውየው ሳይሆን ከሰውየው አጠገብ ካለው ነገር ነው። መኪናው ሊሆን ይችላል፣ ቤቱ ሊሆን ይችላል፣ ገንዘቡ፣ ወርቁ፣ እጁ ላይ ያለው ሰዓት፣ ጫማው ሊሆን ይችላል። ገብቷችሁ አይደለ? ይሄ ገንዘብ ያመጣው ፊዚካል ሊሆን ይችላል፣ ፊቱ ሊሆን ይችላል። ከዛ ጉዳይ ነው ፍቅር የያዛችሁ ማለት። ከሱ ጉዳይ ፍቅር ከያዛችሁ እሱ የጠፋለት እናንተ ትጠፋላችሁ። እናንተ ተስፋ አይኖራችሁም። ይዛለት መኪና የተሸጠለት ያንን መኪና ማምጣት ካልቻለ ሰውየው በቃ ትጣላችሁ። ምክንያቱም ፍቅር የያዛችሁ ከመኪናው እንጂ ከልጁ አለ አገኛችኝ አይደለ? ትክክለኛ ፍቅር መሆን ያለበት ከፐርሰኑ ከሰውየው ከማንነቱ ገብቷችኋል። ደግ፣ መልካም አስተሳሰብ፣ ጥሩ አስተሳሰብ፣ ደግነቱን አይታችሁ ነው ልትወዱት የሚገባው። ማንነቱ ገብቷችኋል አይደለ? እንጂ ካለው ነገርና ካገኘው ነገር ወይም ደግሞ ካፈራው ሀብት አይደለም ላችሁ ፈልጌ ነው። አሁን ግን ነገሮች ልቅ እያሉ ነው። ያው ከዚህ በፊት ብዙ ነገር ስለነገርኳችሁ እንደሚሆን እርግጠኛ ብያችኋለሁ። የአሴር ከተምቹ የባሰ ነው ብያችኋለሁ። የተምቹ ቀለል ነው ወይም ደግሞ ይሄ ቀላል ነው፣ ያን ያህል ከባድ ነገር አይደለም ብያችኋለሁ። ምክንያቱም አሴር ማንንም አይሰማም ብያችሁ ነበር። ሁሉም ደግሞ የሚፈርዱበት ጊዜ ምናምን ሲመጣ አሁን ብቸኝነት ምናምን የሆነ በቃ የሆነ የሚያስጠላ ድብር የሚል ትዝታ ምናምን አይነት ነገሮችን ነው የምናየው። ብቻ የሆነ ደስ የሚል ትዝታ እንደነዚህ አይነት ነገሮችን ነው የምናየው ብዬ ነው ማስበው። እስኪ እናንተ ምን ትጠብቃላችሁ ጋይስ? በቀጣይ ክፍል ወይም ደግሞ በሚመጡት ቀጣይ ክፍሎች ምን ትጠብቃላችሁ? በተለይ በአሴርና በተምቹ እንዲሁም በሀና ህይወት ጉዳይ ላይ ምን ትጠብቃላችሁ? ወይስ ደግሞ ምን ታስባላችሁ ብዬ ላስተካክለው ጋይስ። እስኪ አንድ ሀሳብ ልጨምርላችሁ። ሀና ሁሉን እርስታ አድርጋ ተደላድላ ህይወቷን ትመራ ይሆን እና አሴር ወጣው እንደዛ አይነት ነገር ያሳዩን ይሆን ወይስ
ምን ታስባላችሁ? ብዙ ጊዜ እንደዚህ አይነት ነገሮች ይፈጠራሉ አይደለ? በብዛት ለዛውም በብዛት ነው የሚፈጠረው። ገብቷችኋል? ትናንት የነበረውን ማንነት ትረሱትና ከእናንተ ጋር የነበረውን ሁሉ ትረሱትና እንዳልተፈጠረ አድርጋችሁ የራሳችሁን ትሆናላችሁ። ይህ ብዙ ሰው ጋር አለ። ይሄ ኮምፈርት ዞኑ ስላለ አሁን ሀና ጋር የምትወቱ ሁሉ የሚንከባከባት ብዙ ስለሆነ ያኛውን ማንነት ትረሳ ይሆን ወይ? ጥያቄ መቼም ያው ትረሳለች አትለኝም አውቃለሁ። ትረሳለች ያላችሁ ቀንማ መተላለቃችን ነው። ለማንኛውም ለዛሬ ያለኝ ሀሳብ ይህንን ይመስላል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን አብሮ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ።